ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለች። ሐስቡነላህ ወኒዕመል ወኪል። እናንተ ማይሰማ ጉድ የለም። ይህ ሶሻል ሚዲያ ማያመጣብን በላይ የለም። አባት ልጁን የገዛ ልጁን ጀንጅኖ የራቆት ቪዲዮ አስልኮ ጭራሽ ያንን የራቆት ቪዲዮ ሶሻል ሚዲያ በፌስቡክ ድህረ ገጹ ላይ ለቆት አሁን ልጁ እያለቀሰች ትገኛለች። ሰላም አለይኩም ወራህመቱላህ በረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያው እንደሰማችሁት ሶሻል ሚዲያ ላይ እየተሰማ ያለው ነገር ሀቂቃ በጣም የሚያሳፍር ከወላጅና ከልጅ የማይጠበቅ ድርጊት ነው እየሰማን ያለ ነው። እነኚህ አባት አሁን ዝም ይባላሉ ወይ? የልጃቸውን ህይወት በዚህ መልኩ ጉስቁል አድርገው እንደዚህ ልጃቸው ራሷን እስከ መጥፋት ድረስ የደረሰችበትን ታሪክ ሰምታችኋል። እጅግ በጣም የሚያሳፍርና ለመናገር የሚከብድና የሚዘገንን ነገር ነው የተደረገው። እንኳን ወላጅ አባት ከማንም ሰው እንደዚህ አይነት ድርጊት የማይጠበቅ ነው። እህቶቼ ብዙ ጊዜ ትመከራላችሁ፣ እባካችሁ ምንም ላይ ያገኛችሁት ሰው የምታውቁትም የማታውቁትም ሰው ሊጀነጅናችሁ ከመጣ የራቆት ቪዲዮ ከጠየቃችሁ፣ ፎቶ ከጠየቃችሁ ያ ሰው ለህይወታችሁ አይሆናችሁም። ሲጀመር እንደዚህ አይነት ሰው ማቅረብ የለባችሁም። እንደዚህ አይነት ሰው ማስጠጋትም የለባችሁም። አስባችሁታል? ሌላ ሰው እንኳን በአዳ ተው እየተባላችሁ ጭራሽ አባት የወለደ አባት መጥቶ የራቆት ቪዲዮ ተቀብሎ ልጁን ሶሻል ሚዲያ ላይ የሚለቅበት ጊዜ ላይ ነው ደርሰናል። ሐስቡነላህ ወኒዕመል ወኪል። እስኪ አሁን ልጅቷ ወጥታ ሶሻል ሚዲያ ላይ ይህንን ነገር ከተናገረች እንዲህ እንዳደረጋት ከተናገረች በኋላ አባትየው መጥቶ ምን ምላሽ እንደሰጠና ምን እንደተናገረ ቪዲዮን እስከ መጨረሻው አዳምጡት። አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሆነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ። አይደለ ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስህተት እንኳን ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አሁን ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነው። ያንን እየተንተራሱ ስለገባኝ ነው ዛሬ ይቅርታ እየጠየኳት ያለሁት አይደለ በእናንተ ስህተቶች ፊት ወንድሞች ምን ታደርግ ነበር? ያኔ እኔ ብሞትሳ እውነት ያኔ ትኖር ነበር? ለመብቴ ሌላ መብቴ እንኳን ያልሞትሽብኝ ያ ራሴን አጥፍቼ ቢሆንስ ራሴን እስከ መላጨት እኮ ደርሻለሁ። አይምሮዬን እኮ አጥቼ ነበር። ግን እኔ ብሞት እውነት አንተ በቁመት አር ነበረ? እኔ እኮ ዛሬ ላይ ሰራ ኑሮኝ እኮ ደስታ የለኝም። ገንዘብ እየሰራሁ እኮ ደስታ የለኝም። ሰው ስራ አጥቶ ሲቀመጥ ያመዋል። እኔ ግን ስራ ኑሮኝ እንኳን መተንፈስ አምኝታ የተኝች እንኳን በባንገቴ ነው የሚሄደው። ለምን በአባቴ እንዲተደረግኩ? እኔ ለአባቴ እኮ እኔ ለአንተ ክፉ ነኝ ሀብትዬ። ግን እስኪ እንደው በሰው ፊት ንገረኝ። እኔ ለአንተ ክፉ ነኝ? አዳምጣት፣ አዳምጣት። ይህንን ነው አያችሁ፣ እንደ አባት ልትሰማት ያልቻልከውን ነው አሁን እያወራች ያለችው። በውስጥም ሲሆን አዳምጣት፣ ስማት። እንደው ሌላ ምንም አልልህም። እንደው በወደድካቸው ልጆች አያገኘው። እንደው ሌላ ምንም እኔን ደስታ ነሳኛል። ቆይ አንዴ ገነት፣ ይኸውልሽ አልቅሺ፣ ይውጣልሽ፣ ችግር የለም። ስሜትሽን ግለጪ። ምናልባት ነሽንም አድርገሽ የእሱም ወንድም ከሆነታች ያለው ሱራፌል እች ልጅ ቅድም ነው በደንብ ሄል ማድረግ መታከም አለባት። በልጅነት የደረሱ ጠባሳዎች ከባድ ናቸው እና እኔ አሁን እዚህ ጋር ባለው አንተም በምትለው ኦልሬዲ እዚህ ስር ያላችሁ የምታዳምጡ ከታች ናችሁ፣ የአካባቢዋም ሰዎች የሆናችሁ ጓደኛም የሆናችሁ ገና ልጅ ነች። ቅድም ድናቃ ደንግጫለሁ እና
እባካችሁ ከዚህ በኋላ በዚህ ልጅ ላይ የምታደርጉትን ግፍና በደል አቁሙ። ምናልባት በሚዲያዎች ላይ የለቀቃቸው ነገሮች ካሉ ምን ካሉ አንሳ። በዚህ አጋጣሚ ይህንን ለማረጋገጥ ሳሚን ልጠይቀው። ሳሚ እዚህ ጋር ስላለ በስሙ ስለተደረገ ሳሚ አሁን የሰማኸው ድምፅ ባያሌ ወንድሜ እንዴት ነህ? አለሁልህ። እንዴት ነህ? አለሁልህ። የበረሃው ጓዴ እንዴት ነህ ወንድሜ? አለሁ። ሰላም ነው? ሰላም። እንደው እኔ የምጠይቅህ ሌሽ እንደው እንደዚህ ተነሳሳ? እኔ ጓደኛዬ፣ ወንድሜ፣ ትልቅ አባቴ ብዬ ብዙ ነገር አሳልፈናል። ይሄ የማይባል እሷ ብቻ አይደለም። በምድራችን ላይ ብዙ ሴቶች መጥተዋል። ሌሽ እንደዚህ ልታረግ ቻልክ? ወይስ እኔን ያኔ እኔ ሳቅ እንደ አባቴ ናት። እኔ ልጅ ነኝ። እኔ እናንተ አንገናኝም። በእድሜ እንደ አባት ናት። እዛ በረሃ ላይ ብዙ ነገር አሳልፈናል። ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግ ቻልክ? ጨርሻለሁኝ። እንደው ይሄን መልስልኝ። ምክንያቱም 1 2 3 አይደለም ብዙ ሴቶች አሉ። እኔ ጋር ከ7 ከ9 በላይ ሴቶች መጥተዋል። እንደው ሌሽ እኔ ያኔ ያስቀየምኩህ አለ ወይስ እኔን ለመበቀል ነው ወይስ ምንድን ነው? እኔ የማውቀው ጓደኝነታችንን፣ ፍቅራችንን እንዴት ስንፈላለግ እንደነበር ነው የማውቀው። ገባህ? ዙሮ ሰማሁዬ። እኔ አንተን ለመበደል ወይም አታስቀይመኝ ምናምን አይደለም። እንግዲህ እኔ እናንተ ፍቅር አንተ ራስህን እየገለጽከው ነው። ከግንባር ጀምሮ ከማሰልጠኛ ጀምሮ የነበረው ፍቅራችንን ከፍቅር ውጭ ሌላ ነገር የለም። ለክፋት ማስቤም አይደለም፣ ለመጥፎ ነገር ማስቤም አይደለም። ልጄ ናት እንግዲህ የወለድኳት ልጄ ናት። ምናልባት እንግዲህ የራሴ ያሰብኩት ነገር ልጀርባት ነው ወይስ ምን ያክል ነው የሷ ቁመናዋን የሚለው ያ ነገር ትክክል ነው እያልኩ አይደለም። ያደረኩት ነገር ስህተት ነው እያልኩ ነው። ዛሬ ላይ ጸጽቶኝ ተጸጽቼበት እየኖርኩ ነው ያለሁት። ምናልባት ቅድም እሷ የተናገረችው ነገር ራሴን አጥፍቼ ቢሆን ያለችው ነገር አለ። እንኳን ያላጠፋሽብኝ እኔ ጥፋት ያጠፋሁት ነው የተጸጸትኩት ቢሆን እንጂ አንቺ ገና ህፃኒቱ ልጅ ክፋትሽንም አልመኝም። የመጀመሪያ አይነሽ ባህር ልጅ ነሽ፣ ብዙ ያየሁብሽ ነሽ። ቢሆንም ግን ዛሬም ነገም ቀጣይም ይሄ ነገር እንደዚህ የሚሉ ሰዎች ካሉ ስህተት ነው። በሰዓቱ ያደረኩትም አባቷ ነኝ። ያደረኩትም ለምንድን ነው የሚሆን አንድ አባት ለልጅ ነው ያደረኩት። ይህን ነገር ደግሞ በዚህ ስራ ልታሰናክሉ እሷን አንገት ልታስደፉ የምትጥሩ የምትሞክሩ ካላችሁ እንግዲህ እየተናገርኩ ነው። ሰማው ወንድሜ። ግን ዛሬም ነገ ምድሩን እንኳን ስላገኘሁ ደስ ይለኛል። በጣም ይቅርታ ነው የምጠይቀው። አንተ ለክፋት እንደማላስብም ታውቃለህ። ከወንድምነት ወይም እንዳልከው ከአባትነት በታላቅነት በዘለለ ሌላ ለክፋት እንደማላስብ ታውቀዋለህ። ይህ ምንም ለአንተ ስለምልህ ነገር የለኝም። ግን በልጄ ላይ ላደረኩት ነገር ግን አሁንም በእናንተ በወንድሞቼ በእህቶቼ ፊት ይቅርታ እየጠየኳት ነው። ይህን ነው ልላችሁ የምችለው። በይበልጥ ደግሞ በውስጥ እሷ ጋር እናወራለን። ችግር የለውም። መጃን የለኝም።